أنا تنسونه أنا أبوش بيوت هذا أبوش بس أنا متأكد أنت كنت دهنا سوون زمان شو أتانو ندي أسكو أشي لقرأ شو ألو دي أولو ساتان تاني يتبقى نادلو شو أتانو لمن جيزياتشن انت باكناله አላቀም ምን የት እንዳለ የት ነው ያለው ታውቃለህ በደንብ እዚህ ጋር ከጀርባችን ሊኖር ይችላል በጠንቋይ ነገር ነው ያሶይ ምን ማለት ነው አላቆም ምን በቃ ስልብ ነው እኔ ከልቤ ነው የቀለድኩ አይደለም በቃ ስላቡሽ አቡሽ በቃ እኔ ምን አገባኝ ስላቡሽ ተውኝ ምን አገባኝ ትላለህ እንዴ ምን አገባኝ ሰማኛለህ እየሰማኝ ነው ያሉ ዋሽተን እየዋሸን ነው እንዴ እየዋሸን አይደለም እና ታዲያ ከዚህ በፊት ስለመጣችሁ አሁንም እዚህ ይቀመጣል ብላችሁ አጠረጥሩ ሰሙኛላችሁ ሰው በጣም አይምሮ በጣም የላቀሰ አልገባኝ ስትሉን ዲቻናላችሁ ቤተሰቦች ያው እንደገና ተመልሰናል እንግዲህ ቤተሰቦቻችን እዚህ አድካሚ ቀን ነው ያልነውና በጣም የሚያደክም ነገር ነው ስንራራጥ ላይታች ስንል ነበር ሰውየውን ወደ ሆስፒታል መውሰድ ነበረብን አብሮ የመጣውን የተጎዳውንም ልጅ ወደ ሆስፒታል መላክ ነበረብንና ያን ሁሉ ስናስተካክል ስናደርግ ነው እዚህ ድረስ የቆየ ነው ኦሬዲ አሁን እየመሸ ነው ትንሽ ገፋ ያለ ነው ሰዓቱና እዚህ እኛም ዞር ብለን ያለውን ነገርም አይተናል ምናምን ቃኝተናል ሴፍ እንደሆነና ያው ትንሽ ብንቆይ ማንንም እንደማያገኝን ስላሰብን ነው እዚህ የቆየ ነውና ያው አኑም አለ አብሮኝ እሱም ልጁን ያው አንደኛውን ሰውየው ላይ ተቆሰው ልጅ ያው ያናዘዘው የሚያውቀው ሌላ ነገር ካለ እንዲናገር ያናዘዘው ነው ያለውና እኔ ደግሞ እዚህ ጋር ወጣ ብዬ ለእናንተ የሆነ ነገር ያህል ግልጽ ከሆነላችሁ ግልጽ ላድርግ ብዬ ነው እዚህ ጋር ቪዲዮ እየሰራ ያለሁት ያው እንዳያችሁት ከሆነ የሰውየው ጋር የሆነ ቃለ ምልልስ ነበረን በዛ መሃል የተረዳሁት ሰውየው ምንም ማያቅ ምንም ዝም ብሎ ቅጥረኛ ነገር ነው የመሰለኝ ምክንያቱም አንድ ባለስልጣን አንድ በዚህ ልክ የሚፈራ ሰው በአንድ ታጃቢ ብቻ ከኬንያ ድረስ እዚህ ድረስ ሊመጣ ይችላል ያ ተደረገ የተባለው ፍላይት ከኬንያ ወደ ኢትዮጵያ ገብቷል የተባለው ሰው እንደው ከኬንያ ባይመጣና እዚህ አካባቢ ያለ ሰው ቢሆንና የሆነ ሄዳ አስጨርስልኝ እንደዚህ ቼክ አድርግልኝ ተብሎ የመጣ ሰው ቢሆን ምንም አናውቅም ሊሆንም ይችላል እንደዛ አይነት ነገር ነው እኔ እየተሰማኝ ያለው አኑም እንደዛ ነው እያሰብን ያለ ነው እና በዚህ መሃል ስናወርድ አንድ ነገር የመጣልን ነገር ቢኖር ሰውየው ዋና የበላዩ እንዳልሞተና የሆነ ነገር ቢፈጠር ወይ ብንያዝ ግደሉት ብሎ ለነዚህ ትዕዛዝ ባይሰጥ ደግሞ እነዚህ እንደማይገሉት ነው አምሮይ ላይ እየመጣልኝ ያለውና ይሄን ያህል ባለስልጣን ይሄን ያህል ትልቅ እንትኖችን መቆጣጠር የሚችል ሰው በአንድ ተራ በመንደር ዱርዬ ሊገደል አይችልም እንደዚህ ደፍሮም ቃታሱ ላይ ሊስብ አይችልም ለሱ ሲል ይሞታል እንጂ ምክንያቱም በዙሪያው በጣም ብዙ የሚባሉ ሰዎች ስላሉ ማለት ነውና ያው ዛሬ ላይ ልጁንም እያውጣጣው ነው አኑ እዛ ጋር እንደምታዩት ብዙ ነገሮችን እየጠየቀው ነው ቅድም ጀምሮ አላረፈም እኔ ሁላ እዚህ ጋር ቪዲዮ መጥቼ ለመስራት ነው እዚህ ጋር የመጣሁት ያው እሱም እስካሁን በጣም ድካም ላይ ነን ሁላችንም ቤካም በጣም ብዙ ነገሮችን እየፈታልን ነውና ሁላችንም እኔም ቤካም አኑም ሌሎች ልጆችም አሉና እነሱም ዞር ብሎ እያዩ ነው አሁን ድረስ እዚህ ድረስ አልተገናኘንም ቅድም መጣን እዛው ተበታትነው እዚህ እስካሁን እንትን አላልን ቤካ ነው ያው ቅድም ጀምሮ ከኛ ጋር ሲለፋ ምን ሲያደርግ የነበረውና እሱም ያው ከኤርፖርት እዚህ ድረስ ሰውየው ሲመጣ ትራክ አድርጎ ብዙ ነገሮችን እንትን ሲለን ነበርና ሲያግዘን ነበር ያው ሰውየውን ከመጣ በኋላ ወስዶ ምናምን ብዙ ነገሮችን ስንሸፋፈን ነበርና አሁንም ዛለ እኔም እዚህ በጣም እንዳያችሁት ነው እየሮጥኩ ምን እያልን ነበር ሰውየውን ስናናዝዘው ነበርና ሰውየው የሚያወራው አንድ ነገር ቢኖር በቃ ሁሉንም ነገር እንደዚህ በልበል ተብሎ የተሰጠውን ነገር ነው መጥቶ እያወራን ያለው እንጂ ምንም ራሱ ይሰራው ምንም አይነት ነገር የለም ምክንያቱም ልጅቷንም ጠይቀናታል ብዙ ነገር እንትን ብለናታል ልጅቷም የምታወራው እሱ ባሏ እንደሆነ እሱ ባሏ ሊሆን ይችላል ግን ባሏ ሊሆን ይችላል ምን ሊሆን ይችላል ይሄን ያህል 85 ሚሊዮን ብር ከፍሎ በዚህ ልክ
ሰው ቀጥሮ በዚህ ልክ እንደ ቼዝ ነገሮች እንደዚህ ማንቀሳቀስ የሚችል አይነት ሰው አይደለም በጭራሽ። እንዳየነው ከሆነ ጭራሽ እንደዛ ሊሆን አይደለም ሌላ ተራ የመንደር ዱርዬ ነው የሚመስለው እሱም ሲታይ ወሬው አኳኋኑ ሁሉ ነገሩ ማለት ነው። እና እስቲ ዛሬ ላይ ደግሞ ያው ቢያንስ ይሄ ልጅ ካናዘዝነው በኋላ አንድ ነገር ቢሰጠንና በቃ ቀጥታ ዛሬ አቡሽን ይዘነው ልንሄድ ነው ሐሳባችን። አቡሽን ሰጥቶን አቡሽ ያለበትን የሚያውቅ ከሆነ አቡሽ ያለበትን ይንገረን፣ የማያውቅ ከሆነ ደግሞ ቢያንስ ከነሱ የበላይ ትንሽ አንድ ከፍ ያለ ሰው የሆነ የሚያውቅ ከሆነ ትንሽ ከዛ በላይ የሚያውቅ ስለሆነ ትንሽ አኗር እንትን እያለ ስለሆነ ነው ድምፅ ልጁም እየተመታ ስለሆነ ድምፅ እያወጣ በመሀል ቴንሽን እያደረገኝ ስለሆነ ነው እያቆራረጥኩ ያሉትኝና ያው አቡሽን ይዘነው ለመሄድ ነው አንድም አቀደን የመጣ ነው። ደግሞ ምን እናሳካዋለን። ይሄ ልጅ የማይናገረን ከሆነ ነገም ከነገ ወዲያም ይቀጠቀጣል። ያለ ረፍት ሲመታ ደግሞ የማይናገረው ምንም አይነት ነገር አይኖርም። ይሄ ልጅ እስካሁን ያልተናገረው ደግሞ ሰውየው በህይወት ስላለ እመን በህይወት ስላለ ይሄ አሁን የሚፈራው ሰው በህይወት ስላለ ስላልሞተ እና አሁን ድረስ የሚሉት የሚፈሩት የሚንቀጠቀጡት ያ ግሬስፉል የሆነ ሰው የሆነ ቦታ አለ። ለዛ ነው እንደዚህ እሱም አልናገርም ብሎ የሚጮኸው ማለት ነው። አልናገርም ምንም አይነት መረጃ አላወጣም የሚለው ያው ሰውየው ይሙት ይዳን የሚለውን ደግሞ እዛ ደውለን እስቲ ቤካውን ደውሎ ያጣራል። ከዛ በኋላ አዲስ መረጃ ካለ ወደ እናንተ ማመጣ ነው የሚሆነው። አሁን ደግሞ እስቲ በቀጥታ አኑ ጋርም እንሄዳለን አቡሽንም እንደምናገኘውና ብዙ ነገሮችን ደግሞ እንደምንፈታ እርግጠኛ ነኝ ከፈጣሪ ጋር። እናንተም በዱዓን በጸሎት አግዙን እያልን እስቲ ዛሬ ላይ ያው ወደ ልጁ እንሄዳለን ማለት ነው። አብራችሁን ቆዩ። ሁሉንም ነገር ማወቅ ያለብኝ ነገር በጠርጥራላ ማወቅ አለብኝ። ከዚህ በላይ ጊዜ ልሰጥ አልችልም ብያለሁ። ይኸውልህ ምንም የተናገረው ነገር የለም። ዝም ብሎ ነው የሆነው ነው እየተባጠረ ያለው። ሰማኝ ኪያ ወንድሟን ማግኘት ትፈልጋለች። ስለ ወንድ ልጅ አምላክ እናቷ ይሄን ጉዳይ ከሰሙ ከዚህ በኋላ እድሜ ራሱ አይኖራቸውም። ሁሉንም ሰው ችግር ውስጥ እየከተታችሁት ነው። ወንድሜ ቶፋ በጥይት የተመታው ለዝም ብሎ ለተራ ያንተን ተራ ታሪክ ለመስማት አይደለም። ሰማኝ አይደል? ኪያን ከወንድሟ ጋር ለማገናኘት ነው። በየጊዜው እየተደባደበን እየተሰቃየን ያለነው እኛ ራሱ አቡሽን ለማግኘት ነው። ከዚህ በላይ ግን ርቀን የምንሄድበት ጊዜ የለንም። በቃ ለአንዴና ለመጨረሻ ጊዜ መናገር ያለብንን ነገር በጠቅላላ መናገር መቻል አለብን። ካለበለዚያ አንተ በየትኛውም አይነት አንግል ተርፈ ከዚህ ጫካስ ልትወጣ አትችልም ብያለሁ። በእናትህ እኔም እናቴን ማግኘት ይኖርብኛል። ገና ባሰቃየኝ ቁጥር ምንም ነገር ጉዳይ ነው። ደና ልናናዝዘው የነበረውን ሰውዬ ተኩሳ ገደልከው። ተኩሳ መታው። ደሙ እየፈሰሰ ነው። በእንደዚህ አይነት ሁኔታ ልናናገረው አንችልም። ያ ደግሞ ማይረባ ጓደኛ የገደልከው ልጅ አንደኛውን ጓደኛችሁን ገደለው። ስለዚህ ሁሉንም ነገር ልትነግረን ግድ ይላል በዚህ ሰዓት። እኔ ሰማኛለሁ አሁን ማለት ነው ምንም አልታገስም። አሁን በጥይት የመታው ሰው ይሄ ከኬንያ የመጣው ሰው የምትሉት እሱ እንዳልሆነ አውቀናል። እሱ ቢሆን አንዴ ተመቷል ሞቷል ብለህ ነው የምታስበው። ያው ወደ ሆስፒታል ልከነዋል። ከዳነ ዳነ፣ ካልዳነ ደግሞ እንደዚህ የምትፈራው መዳን የለበትም እያልክ ነው አይደል? ከዛ ከሱ በላይ የሆነ ሰው አለ ማለት ነው። ለእናንተ የሚመለስ አይነት ሰው አይደለም። ስማኝ ስማኝ አይደለም ምንም እንደዛ አይነት ነገር አይደለም። አሁን ይሄ ኬንያዊ ሰውዬ የሚባለው እሱ ሳይሆን ሌላ እንደዚህ አይነት እውነተኛ ሰው አለ ማለት ነው። ሌላ ኬንያዊ የምትሉት እንደዚህ የምትንቀጠቀጡለት ሰው አሁን ድረስ አልመጣም፣ እዛው ነው ማለት ነው። በፍጹም ምክንያቱም ማለት ነው ይሄ ሰውዬ እስክትገለው ድረስ ሽጉጥ ይዘህ እንደዛ እስክታቀባብል ድረስ እንደዚህ 75 ሚሊዮን ብር የመክፈል አቅም ኖሮት ፎርጂት መድኃኒቶችን ሊያስገባ የሚችል ሰው ሆኖ የተለያዩ ወንጀሎችን የሚሰራ ሰው በዚህ ልክ ይዝረከረከና ራሱን ለአደጋ አጋልጦ ይሰጣል ብዬ በፍጹም ላስባቸው እኮ ዮናም ልክ እንደዚህ ነው የሚሰማው በተመሳሳይ ማለት ነው። ስለዚህ ልክ ያልሆነ ነገር እየሸወድከን ያለው ነገር አለ ማለት ነው። ከኬንያ የመጣው ሰውዬና የገደልከው ሰውዬ ትክክለኛ ማንነቱ ማን ነው? እውነተኛ ይሄንን ጉዳይ ያንቀሳቀሰ ያለው ሰውዬስ ማን ነው? ኧረ አስጨነቃችሁኝ በእናታችሁ። ከዚህ በላይ ተጨነቅ በአንተ የመጣ ማለት ነው። ሰዎች እየሞቱ ነው። በጣም ነው የቀጠቀጣችሁኝ። ያው መናገር ራሱ የምችልበት ሁኔታ ውስጥ አሁን ይሄው በስነ ስርዓት እያወራን ነው አይደል? አሁን እኔ ልጠይቅህ አሁን ሰውየው እነዚህ ይሄ አሁን በጥይት መተህ እንደዚህ ስትደነፋበት የነበረው ሰውዬ እሱ አይደለም፣ አውቀናል። እመን ንገረኝ፣ እሱ ነው እሱ አይደለም? አሁን ድብደባው እኔ በጣም ብዙ ሰዎች አሉ። በቃ
እኮ ጋሺ ስትል ነበር ለሱ ስትንበረከክ ነበር ምን ስታደርግ ነበር አሁን ላይ ግን በጥይት ብለው ሰውዬው ሆስፒታል ገብቷል እኔ አሁን እንደዛ አይነት መረጃ በነግራችሁ ምንም አይጠቅማችሁም ዝም ብለህ ንገረን እኛ ይጠቅመናል አንተ የምትንቃት ቅንጣት ያህል መረጃ ለኛ ጥቅም አለው ዋጋ አለው አሁን ሲጀምር ማይሆን ነገር ነው የጀመራችሁት እንዴት ምን ማለት አሁንም እላችሁ ነገር ቅድምም እያልኳችሁ ያለው ነገር አንድ አይነት ነው ቃሌ ነኝ አልገባኝ ከዚህ ነገር ውጡ ህይወታችሁን ማጣት ማፈልጉ ከሆነ አቁሙት ቃል በቃል እንድጠይቀና ቃል በቃል እንድትመልስ እኔንም ልቀቁኝና መፈልገውን ሀፍቴን ወስጄ ወደ እናቴ ልመለስ ኤሶዬ ከሆስፒታል ሳይወጣ እሺ አንድ ነገር ልጠይቀህ ከኬንያ ጋር የመጣውን ሰውዬ ገለኸዋል አብሮት የነበረውንም ልጅ ደግሞ ጋርዱን ገለኸዋል ከዛ በፊት ግን ስትመካከሩ ስትነጋገሩ ከኬንያ የመጣውን ሀብት አንተ ታውቃለህ እኔ አዲስ አበባ ውስጥ ያለውን ሀብት አውቃለሁ ስለዚህ እያንዳንዷን ነገር በስማችን አድርገን ሁሉንም ነገር ይሄን ነገር ለመጨረሻ ጊዜ እንጨርሰው ነገር ግን ዋኖቹ ከባነኑ ግን ይገሉናል እያልክ ነበር እዚህ ያለው ሰውዬ የገደልከው ሰውዬ ከኬንያ የመጣ ዋናው ካልሆነ ትላንት ስትመሳጠሩበት የነበረው ሰውዬ ታዲያ ማን ነው አላቆም ምንም ጨዋታ ነው እንዲያስከው እሺ ነግራችኋለሁ እሺ እንዴ ሁሉ ሰዓት አንተን እየጠበቅን ያለ ነው ጨዋታ ነው እንዴ ለምን ጊዜያችንን ታባክናለህ ሰዎች እየሞቱ ነው ባንተ በዚህ ጉዳይ አልኩኩ እሺ ረጅም አመት ማለት ነው ወንድሟ ጠፍቶባት በየቀኑ እያለቀሰች ያለች ሚስኪን ሴትም አለች እያልኩ እኮ ነው ወይኔ እንድልሽ አልጠይቅ ሰማኛለህ አሁን እሱ እንዳለ የኬንያ ያለውን አሁን እሱም አሳማኝ አይደለም ካልክ አላምንም ካልክ ኬንያ ያለውን ንብረት አንተ ታውቃለህ እኔ እዚህ ኢትዮጵያ ያለውን ንብረት አውቃለሁ ብለህ አውቃለሁ ከተባባላችሁ ኬንያ ያለውን ንብረት የሚያውቅ ሰው እንደዛ የሚያውቅ ሰው ብዙ ንብረቶችን ሊያስገኝልህ የሚችልን ሰው ለምን እዚህ ተኩሰ ገደልክ በቃ እኔ አሁን ንብረቱን ስለማቅ ኦኬ በምን አይነት ቋንቋ መግባባት ስለሚችሉ ስለማቅ በቃ ንብረቱን በስሜ ለማድረግ ነው አይደለም በጭራሽ ሰውየውን ከገደልከው ንብረቱ የት እንዳለ አታውቅም እንዴት እንደሚሰጥ አታውቅም ለዛ አንተ ተቀጥረ የመጣው ይሄን ዋናው በሚባለው ሰው ሊሆን ይችላል ሰማኛለህ አሁን እንደም ዋናው የሚባለው ሰው ቀላል አይነት ሰው አይደለም አይ አይደል ይሄን ነው ይፈልግ አለ ማለት ነው በትክክል ስሙኝ አሁንም ቢሆን ያ ዋና ያለው ሰውዬ የት ነው ኢትዮጵያ ውስጥ ነው ኬንያ ነው የትኛው ዓለም ክፍል ላይ ነው ያለው አላውቅም ምን የት እንዳለ የት ነው ያለው ታውቃለህ እዚህ ጋር ከጀርባችን ሊኖር ይችላል በጠንቋይ ነገር ነው ያሶይ ምን ማለት ነው አላውቀውም ምን በቃ ስልብ ነው አትቀልድ አሁን ለቀልድ ጊዜ እኔ ከልቤ ነው እየቀለድኩ አይደለም ቀደም እኮ የኬንያውን ሰውዬ የገደልኩት ራሱ ስለሆነ ነው ብለሃል አይደል አሁን ደግሞ ትንሽ ቆይታ ሰውዬው ዋናው ሰውዬ አይደለም እያልክ ነበር አሁንም አሁን ካቅሜ በላይ ዱላ አደረጋችሁብኝ ቅድም የኬንያው ሰውዬ ማለት በሰውዬ የተወከለ ተወካዩ ጸሐፊው በጣም አሪፍ ስለዚህ እዚህ 75 ሚሊዮን ብር ይዞ መጥቶ መሬቱን ሊገዛ ሊዋዋል የነበረው ሰውዬ እሱ አይደለም ነው እያልከኝ ያለው አዎ እሱ እንደኛ ቅጥረኛል ስለዚህ ታዲያ ማን ነው ይሄንን ጉዳይ እየመራ ያለው አላውቅም ማንም በአካል አግኝቶት አያውቅም እሺ አቡሽ ሴት ነው ያለው እነማን ጋር ነው ያለው አሁን ስቃይ እንድንቀንስ አቡሽ ሴት እንዳለ አላውቅም አቡሽ ሴት እንዳለ አልኳችሁ እኮ ደከመኝ ስኪን ሰው እየቀጥቼ ምንድነው የምትሉኝ ደከመኝ በጣም ደከመኝ አንተ ስለ ሰውየው ነገርኳችሁ አንዴ በቃ ስለ አቡሽ በቃ እኔ ምን አገባኝ ስለ አቡሽ ተውኝ ምን አገባኝ ትላለህ እንዴ ሰማኛለህ እየሰማኝ ነው ወይኔ ጥርሴ እየሰማኝ ነው አይደል እኔ በቃ አንተን መምታትም አልፈልግም መትቼም ደም ሆንኩ አያገባኝ እኔ ከሳለሁ ከዚህ በላይ አልችልም ሂድና ክሰስ ችግር የለውም ቪዲዮን በደንብ ያዝልኝ እኔ አልችልም እከሳለሁ ወይኔ ወንድ ልጅ አትክተተኝ እያልኩ ወይኔ ዳኒ አትክተተኝ እየነገርኩህ አላውቅም ስለ አቡሽ ተውኝ ለምንድን ነው የማትተውኝ አሁን ስለዚህ ወደ ምንም ልትነግረን እሺ ተባረኛ አይደለም ማለት ነው አረ ወይኔ ምንድነው ጊዜያችንን መገለብን ምንድነው ነው የምፈልገው አያ እኛ ልጆቻችን በዚህ መልክ ነው ጊዜያችን እየባከነ ያለው እሺ እነግርሃለሁ እሺ ወደ ለአንዴና ለመጨረሻ እሺ አካባቢውን በደንብ ወይ ነግሬ ይኸውልህ እባክህ ጊዜን እየባከነ በጣም ነው ጎዳይ እንድታውቅ የምፈልገው ነገር ቢኖር ማለት ነው ጊዜን እየገደልክብኝ ነው በዚህ መካከል ብዙ ሰዎች እየተጎዱና ብዙ ሰዎች ያሉበት ነገር እንዳለ እየተበላሸ ነው ያለው ሰማኝ አይደል እና ከዚህ በላይ እኔ ማባክነው ጊዜ አይኖረኝም
ነገርኩ አይደል እንዴ ኪያ ወንድሟ ማግኘት ትፈልጋለች ሳታቅ በፊት የቻልነውን ነገር ከማውቋ በፊት ለመድረስ የቻልነውን ነገር አድርገን ነበር አልቻልንም አሁን ግን ኪያ አውቃለች ወንድሟ መኖሯል ስለዚህ እሷ ራሷ አደጋ ውስጥ ናት ማለት ነው እሷ ደግሞ አደጋ ውስጥ እንድትሆን እኔ አልፈቅድም ብያለሁ ሰማኛ አይደል ይገባኛል ስለዚህ ይኸውልህ ከመጀመሪያ ጀምሮ አንተ እንዴት እንደተገናኛቸው የት እንደተገናኛቸው በማበኩል እንዳገኛቸው ዝርዝር ትነግረኛለህ መጀመሪያ ከዛ በኋላ ደግሞ አቡሽ ያለበትንና አቡሽ ላይ ያንተ ሚና ምንድነው አቡሽ መታገት ነው የሚለው ነገር ታጫውተኛለህ ከመጀመሪያ ጀምሮ እየጠበቅኩ ነው ካለበለዛ በሌላ ሰው በኩል አፈላልገዋለሁ አቡሽ እዚሁ ገድዬ እሄዳለሁ እሺ ነግሬያለሁ እነግራለሁ በቃ እየጠበቅኩ ነው እሺ ሰማኛል እኔ እነዚህን አይነት አለመኔ ሰዎች ያገኙበት ምክንያት በጣም ከባድ ምክንያት ነው አልገባኝም ነግሬያለሁ ከእናቴ ጋር ወደ ክፍለ ሀገር ነው የምንኖረው እዛ አካባቢ ስንኖር እኔ ባለፈው የገደልኩት ሰውዬ ይመላለሳል ያ ሰውዬ ያየኛል ስራ መስራት እንደምፈልግ እናቴ መለወጥ እንደምፈልግ ይጠይቀኛል ከኬንያ መጣ የተባለው ሰውዬ ማለት ነው አዎ እኔ የገደልኩት ማለት እሺ እዛ ከሱ ጋር ስራዎች ጀምራለሁ ስራዎች እንዳሰብኩት ቀላል አልነበር ምን አይነት ስራ ነበር ተሰራለ ብሎ ያስገባ ዝም ብሎ ኖርማሊ ድርጅት ምናምን አለ ማመላለስ ነው ምናምን ነበር ያለኝ እሺ ከገባው በኋላ ግን ትላልቅ ወንጀሎች ናቸው ሳላቃቸው በኔ ስም በጣም ብዙ ወንጀላቶች ነው ያሰራኝ ከዛ በኋላ መመለስም መክሰስም ወደ ኋላ መሄድም አልችልበት አይነት ሁኔታ ውስጥ ነው የገባሁት በጣም ብዙ አይነት የደም ወንጀሎች በእጄ ተሰርተዋል በጣም ብዙ አይነት የግድያ ሙከራዎች በስሜ ተሰርተዋል እኔ በማላቀው እኔ በሌለውበት በኔ ስም በጣም ብዙ አይነት ክሶች ተከፍተዋል በዛ የተነሳ ራሴን እየደበቅኩ የተለያዩ ስራዎች መስራት ጀመርኩ እሺ አንተ ማንነትን ፖሊሶች አጣርተዋል የገደልካቸውና ያስፈራራቸው ሰዎች አንተ ማስረጃ እንዳለ ተይዞባል ማንንም አያውቅኝ እሺ ራሴን አጥፍቼ እና ራሴን ሸሽጌ ኢቭን ነው መታወቂያ ራሱ የለኝ እሺ በጣም ከሰዎች ራሴን አርቄ ብዙ ጊዜ እዚህ ጫካ ውስጥ የምኖር አይነት ግለሰብ ነኝ እሺ ወደ ከተማ መውጣበት ነገር ሰው ለመግደልና ሰው ለመሸኮን የተለያዩ ወንጀል ዕቃዎች የተለያዩ ኤክስፓየርድ የሆኑ መድኃኒቶች ለመቀበል ብቻ ነው እንጂ ትዕዛዝ ሲሰጥ ማለት ነው አዎ መኖሬ እሺ ምበለው ምጠጣው ምለብሰው ሁሉ ነገር እዚህ ጫካ ውስጥ የተመሰረተ ነው እሺ ማን ነው ቀጥታ ትዕዛዙ የሚሰጥ በዚህ ጉዳይ ላይ በጣም ብዙ ሰዎች ናቸው ዋናው ሰውዬ የዚህ ነገር ቁንጮ ያለው ማን ነው ሰውዬው በኮድ ነው የምንግባባው ኦኬ ምን ተብሎ ነው የሚጠራው ታዲያ ዋናው ሰውዬ ሁላችሁንም ይሄን ነገር እያስተዳደረ ያለው 75 ሚሊዮኑንም ከፍላለሁ እያለ ያለው አቡሽር ማሳገዶ ያለው እናንተንም ደሞዝ የሚከፍላችሁ ማን ነው ትክክለኛ ስሙን ለመናገር አላውቅም እሺ ግን ተክሎ ይባላል የኮር ስሙ ነው ተክሎ አዎ ኦኬ እሺ ተክሎ አዘዘ ከተባለ ከመግደል ከማንሳት ከመቆፈርና ከመቅበር ውጪ ምንም አይነት ስራ የተባልከውን ሁሉ የመስራት ግዴታ አለብን ካቡሽ ጋር የሚያገናኘው ነገር ምንድነው ነው ካቡሽ ጋር የሚያገናኘው ያ መሬትና ያ መሬት ብቻ ነው ምንድነው እዛ መሬት ላይ ያለ የተለየው ነገር ይሄን ያህል ጊዜ አግቶ አቡሽን እስከ ማገት ምናምን ነገር 75 ሚሊዮን ብር የሚያወጣ ከሆነ የፈለገበት ቦታ የፈለገውን ነገር መግዛት ይችላል ታዲያ ለምንድነው ነው ያ መሬትን የፈለገው ያ መሬት ወደ ገጠሪቷ ክፍለ ሀገር እንዳለች ታውቃለህ ቦታውን መቼስ ቦታውን ታውቃለህ ብዬ በጣም እርግጠኛ ነኝ ያውቃለሁ እዛ አካባቢ እዛ መሬት ጋር መጀመሪያ አስጠንቶስ ነበር ባስጠናውም ሰዓት እዛ መሬት ከተቆፈረ የተለያዩ ማዕድኖች የተለያዩ ተፈጥሯዊ ግብአት ያሉት ለኪያ ወንድም በስሙ ሊተላለፍ ያለው መሬት ማለት ነው በሚሊዮንና በቢሊዮን የሚጠጉ ገንዘቦች የሚያወጡ አይነት ማዕድን የያዘ መሬት ነው ስለዚህ ለዛ መሬት 75 ሚሊዮን ሆነ 100 ሚሊዮን ማውጣት በጣም ሲምፕል ነገር ነው ለዚህ ሰው ስለዚህ ለዚህ ነው ከገንዘብ በላይ ዋጋ ሰጥቶት ማንንም ሰው ቢሞት ማንንም ሰው የፈለገውን ነገር ቢሆን ግድ የማይሰጠውና በጣም አቴንሽን አድርጎ የሁሉ ሰው ያሰማራ ያለው ማለት ነው በጣም ብዙ ስራዎች ተበላሽተውበታል የሱ ሰው በጣም ትላልቅ የሚባሉ ሰዎች አሁንም ባለፈው ነው የገደልኩት አይነት ሰው 3-4 ሰው ታስሮበታል ሙቶበታል ለምሳሌ እነም ማን የሚባሉ ሰዎች አቶ ሳሙኤል የሚባል በስም ብቻ የምናቀው የተለያዩ የመርከብ ወንጀላቶች የተለያዩ ሰነዶች የሚሰራ ሰው ነበር አቶ ሳሙኤል ማለት ሴት ሆኖ በቀደም ያገኘ ነው ማለት ነው በወንድ ስም እየተጠቀመ የነበረው ማንነቱ በወንድ ስም ነበር አሁን ግን ሴት ሆኖ ጠቅላይ እዝ ነው ታስሮ የሚገኘው ታስራ የምትገኘው በለው አቶ ሳሙኤል በሚል ስም ሆና ግን ሴት ነበረች እሺ እሷን ተዋትና የሷ ጉዳይ ስለበቃለት ወደሚቀጥለው ጉዳይ ትሄዳለህ እሺ አቡሽ አሁን የት እንደምናገኘው እንዴት እንደምናገኘው በምን አይነት ሁኔታ ታስሮ እንዳለ በትክክል እንድትነግረኝ ይፈልጋሉ ካቡሽ በፊት ግን ዮና ይሞታል ምን እንዴት ዮና ይሞታል ማለት
ዮና ይሞታል ማለት ምን ማለት ነው? እኔ አሁን እዚህ ነው ታስሬ ያለሁት። እንዴት አልገባኝም። ዮና ለምንድን ነው የሚሞተው? ዮና ይሞታል ማለት ምን ማለት ነው? እዚህ ጋር እውነቱ ማን ነው የሚገለው? አንተ ነህ የምትገለው? አንተ ነህ የምትገለው? አንድ ባንድ ሞታን እስክናልቅ ድረስ ዮና ምንም አይሆንም። ሰማይ ዮና ምንም ሊሆን አይችልም። እሺ ማን ነው የሚገለው? ቶፋን ባለፈው ለምንድን ነው የሚገለው? አይደል ተርፏል። ነገር እሺ አሁን ግን ሙሉ ለሙሉ ህይወቱ ያልፋል። ለምንድን ነው የሚገደለው ነው? ከአቡሽና ከቶፋ በፊት ግን ዮና ይሞታል። ለምንድን ነው እሱ ስቴስካ ያደረጉት? ለምንድን ነው እሱ ለየት አድርገው ዮና የሚገደለው? ለምንድን ነው? ባለፈው ወንጀል ሁሉ የጀመረው እሱ በማያገባው ገብቶ ውሾሞቹን ያስለፈለፈው ሰዎችን የያዘውና እዚህ ነገር ውስጥ ሀብሎ ጉዳዩን የጀመረው እሱ ነው። ከኬንያ የመጣችውን ሴት ያወጣጣት ጊዜ ማለት ነው። አዎ። ስለዚህም እዚህ ሰውዬው ላይ በጣም ትኩረት ተደርጓል። ከኔ በታች 5 ሰዎች፣ ከኔ በላይ 2 ሰዎች፣ 7 ሰዎች ዮና ላይ እየሰሩ ነው የሚገኙት። ዮናን ለመግደል 7 ሰዎች በሰሜን፣ በደቡብ፣ በምዕራብ ተሰማርቷል። እንዲጠነቀቅ ብታረግ ጥሩ። ምንም ስልክ ብትደውል ምንም ነገር ብታደርግ ከመሞት ወደ ኋላ አይደል። ዮና ስልኩን አንሳው። ሄሎ ዮና አለ። የት ነህ? አስራቅ ወደዛው ጋር ተመለስ። ምንም ወደዛው አካባቢ ተመለስ። በቃ ብቻ ነው አትንቀሳቀስ። ወይ እዚህ ካሉ ሰዎች ጋር አንድ ላይ ትሄዳለህ። የቱ ጋር ነው ያለው? ታወሩ ጋር ስንት 26 ቁጥር ታወር። ኦኬ በፍስ እሺ፣ ቶሎ በሉና 26 ቁጥር ታወር ጋር አሁኑኑ ሂዱለት። ፍጠኑ አንዴ። የትም እዛው ጋር በቃ አትንቀሳቀስ። አብራችሁት ሁኑ። እሺ ለምንድን ነው እንዲገደል ትእዛዝ ይወጣበት? ልጅ ትእዛዝ ነው። እሺ ይሄን ስራ ሲጀምሩ ከናንተ ከካሜራ ጀርባ ነበር። እናንተ ስራ የሚያግዛችሁ አሌክስን ታስታውሷል? አሌክስ ሰው እንደማኑ እሺ፣ እንደጠፋና ደብዘው እንደጠፋ ታውቃለህ? ጠፋ አይደለም፣ ስራውን ለቆ በራሱ ጊዜ በቃ ከላንዴና ለመጨረሻ ጊዜ ነው የምመጣው ስራ በቃኝ ብሎ ነው ሄዶ አሌክስ የሚባለው ሰው። ምን አገናኘው ታዲያ ከዚህ ጋር? እኔ ራሴ ነኝ ያስፈራራሁት። በእኛ ታግቶ የተለያዩ ድብደቦች ደርሶበታል። ሳውንድ ማኑ ታራ ለምንድን ነው ያልነገረልኛ? ያ ሁሉ ነገር ሲሆን እንዴት ይነግራቸዋል? በጣም የሚወዳት የ8ኛ ክፍል እህቱን ነው ይዘን ያስፈራራንበት። ሰማኛለህ? ሰውየው ከእንደዚህ አይነት ስራዎች ሁሉ ወደኋላ የሚል አይነት ሰው አይደለም። እሺ የት ነው ያለው አሌክስ? አሁን የት ነው ያለው? ሌላ ስራ እየሰራ ነው ያለው። እውነት ለመናገር ምን አይነት ስራ? እሱን ምን አይነት ስራ እንደሚሰራ አላውቅም። የኔ ስራ ማስፈራራት ነበር። አስፈራራሁት። ከእናንተ ስራ ወጣ። የተለያዩ ፋይሎችንም አስደልተናል። ብዙ ፋይሎች ነው ይዞ የወጣባችሁ። እናንተም ካስታወሳችሁ ሰማኛለህ? ከካሜራ ጀርባ ካሜራማናችሁ ምን አይነት ሰው እንደሆነ፣ ምን አይነት አቋም እንዳላችሁ፣ ቢሮአችሁ የት እንደሆነ፣ ስንት አይነት ሰዎች እንደሆናችሁ ብዙ አይነት መረጃዎች አሉኝ። የሁሉ ነገር የሚደረገው እናንተን ለመግደል አስተዋጽኦና እናንተን ለመግደል ስራ ላይ ስለሆነ ነው። በጣም የሚገርም ነው። ስለዚህ ቶፋ በቅርቡ የሚያበሳጭ በጣም አሁን ታሞ በተኛበት ቤት ውስጥ እዛው ቤት አካባቢ 2-3 ሰዎች የኛ ሰዎች አሉ። በጣም እንዲጠነቀቁ ብታደርግ ጥሩ ነው። ወይ ወንድሞቼ ጥይት የተኮሰበት ለመግደል ነበር፣ ተርፏል። ግን በቅርቡ ይሞት። ሄሎ ወይ ነባ፣ ሄሎ ነባ፣ ቶፋ ካንተ ጋር ነው? ቶፋ ካንተ ጋር ነው ወይ? አብራችሁ ናችሁ ወይ? አልጮኩም። በቃ እያዳመጥከኝ አብራችሁ ናችሁ አይደላችሁም? የት? በፍጥነት ማለት ነው ሰዎች ትይዝና እዛው ሆስፒታል ትሄዳለህ። በቀጥታ ሂድ። በቃ እዛው ከሱ አጠገብ ማንም ሰዎች እንዳይለዩ። ይኸውልህ እዚህ አንድ እኛ ጋር ይዘን ያለው በቁጥጥር ስር ያለ ሰው አለ እና በዮናና በቶፋ ጉዳይ ላይ እንዲገደሉ ትእዛዝ እየሰጠ ነው። ተሰጥቷል። ልዩ ትእዛዝ ብሏል ነው እና ከኛ ሰው መካከልም የካደን ሰው አለ። ሰዎቹን በጥንቃቄ እያየህ እንድትከታተላቸው ፈልጋለሁ። ለቶፋም ቶሎ ያለበት ቦታ ድረስ ሰዎች ይዘህ ሄደህ ንገረው። ማን ሊከታተል ወጥቷል? በፍጥነት ድረስለት። በቃ ይኸውልህ እኔ ከደወልኩለት ይደነባበራል። እዛ ጋር ነገሮችን እንትን ይላል። ስለዚህ በፍጥነት ይድዛው። በጣም ጥሩ። እሺ የሁሉ ነገር የሚሆነው እሺ በዛች ሳሙኤል በተባለች ትክክለኛ ስሟን በማናውቀው ሴት ነው። እሷ ታግታ ተይዛ በእኛ ቁጥጥር ስር ነው ያለችው። አሁን በቃ በጣም ብዙ መረጃዎች ነው የተበላሸው። እሷ ተወክላ የሚገባ የመርከብ ነገር ነበር። ኦኬ እኛ ጋር ተይዛ በቁጥጥር ስር በመዋሏ ብዙ ነገራቶች ነው የተበላሹት። ስለዚህ
አሁን የቀበሮ እና የተኩላችን ዋነኛው ተግባር ምንድነው? የአቡሽ የ75 ሚሊዮን ብር መሬት ብቻ ነው። ለዛ ነው በዛ አካባቢ ያሉ እኔንም አንተንም ከፈጣሪ በታች ያሉ ሰዎች እንዳለ የማጥፋት ስራ የተሰራ። ይሄ ሰውዬ መሬቱን አጣው ማለት ህይወቱን አጣው ማለት ነው። እስካሁን የሰራው ማፊያነት እስካሁን የተገበረው ሁሉ ተግባር ነው የሚበላሽበት። አሁን እዛ ሄደን አቡሽንም አዳነው አላዳነው አቡሽ ወዲያው ይሞታል። ወዲያው እውነቱን ምነግር። ለምን ነው የሚሞተው? ነገርኩ። ለምን ነው የሚገድለው? ይሄ ሰውዬ በጣም ብዙ ሰዎች አሉት። ይሄን መሬት ማጣት አይፈልግም። እሺ አቡሽ የት እንዳለ ታውቃለህ? ከሱ ጋር ያሉትን ሰዎች ስም ዝርዝርና ብዛታቸውን ቁጥራቸውን ታውቃለህ? ሰማኛለህ? እሱን እንድትነግረኝ ይፈልጋሉ አሁን ነው። እውነት ለመናገር እንዳይጠረጠር ተብሎ አንድ በድብድብ ጠንከር ካለ ቴኳንዶ ብዙ አመት ከሰራ ግለሰብ ጋር ነው ያለው። ይሄን ያህል ብዙ ግለሰብ አይደለም አቡሽ ያለው። አቡሽ ጋር ታግቶ ያለበት ቦታ ያለው አንድ ወይ ሁለት ሰው ነው ያለው። እነዛ ሰዎች ግን የዋዛ አይደሉም። ብቻቸው 8-9 ሰው ማስተናገድ አይነት የሚችሉ ሰዎች ናቸው። ጠንከር ያሉ ፈርጠም ያሉ መከላከያ የነበሩ አይነት ሰዎች ናቸው። አቅም አላቸው። ሰማኛለህ? ስለዚህ ከዚህ በኋላ ጊዜ ማጥፋት አያስፈልገንም ማለት ነው። ያለበትን ካወቅ ቀጥ ብለህ እዛው ይዘን ትሄዳለህ። በቃ ዝም በል። ሄሎ ዮና በፍጥነት ና። በቃ በፍጥነት ና። አቡሽ ያለበትን ቦታ ሊነግረኝ ተስማምቷል። አላታለለኝም። ምንም አይነት ነገር ሊያደርግ ቢሞክር ማለት ነው እኛ እርምጃ ከመውሰድ ወደኋላ አይደለም። በቃ እኔ በፍጥነት ና። እሺ ዮና በቃ ና አልኩህ እኮ በፍጥነት። እሺ በፍጥነት ና። አሁን እኔን ቶሎ ብላችሁ ፍቱኝና እሺ ስልክ ልደውል። ማጋ ነው ስልክ የምትደውለው? አቡሽ የምትሉትን ሰውዬ በጣም ብዙ አይነት ቦታ ነው የሚያስቀምጡት። በጣም ነው የሚቀያየሩት። እሺ አሁን ከሱ ጋር ያሉ ሰዎች እንዳለ ኮንታክታቸው ከኔ ጋር ስልክ በየ5 ደቂቃው እየደወልኩ ደህና ነኝ እዛው ይቀመጥ ቦታ ቀይሮ ካላልኩ ደዝባውን ነው የሚያጠፉት። እኔ አሁን ታግቼ ተያዝኩ ስለሚመስላቸው አሁን ካለበት አነስ ያለች ጫካ ውስጥ የሆነ ጎጆ ውስጥ የማይጠበቅ ቦታ ነው ያለው። ከዛ ቦታ ሊያወጡት ስለሚችሉ ቶሎ ደውዬ እዛው ይሁን ማለት ይኖርብኛል። እሺ እውነትንም ሊሆን ይችላል ውሸትም ሊሆን ይችላል። ምንም ማሽ ነገር አንድ ነገር እንድንስማማ ፈልጋለሁ። የኮድ ስም ወይም ደግሞ መጥፎ የሆነ የተጠራጠርኩት ነገር ካለ አቡሽን በሌላ ማግኘት ባለብኝ መልኩ ይሄ ሰውዬ መሬቱን እስኪያገኘው ድረስ ማለት ነው አቡሽ ምንም ነገር እንዲሆን አይፈልግም። ስለዚህ ማለት ነው አንተን ወርቅም አልወርቅም እኔ አቡሽን አገኘዋለሁ። ስለዚህ ኮድ ተጠቅመ አቡሽን ለማስቆብለል ወይም ደግሞ ሌላ አይነት ነገር ብትሞክር ሟች ነህ። ለምን እንደዚህ አላደረገም ወንድሜ? እሺ እኔ ታምኜልህ ነው ያለሁት። ግን እናት ምንድነው የሚሮጥ ሰው ይሰማኛል። ሰላም ነው? የኛው ሰው ነው የኛው ሰው ነው። እሺ ንገረኝ። ሰማኛለህ? አንድ ነገር እንድትስማማ እፈልጋለሁ። እንደው እኔ በቃ በፈጣሪ ሰው ነህ አምላክ አለ ይሁን መጣ አንድ ነገር እንድታረጉልኝ የምፈልገው ምንድነው ሁሉንም ነገር ነግሮኛል። ለዛች ክፍለ ሀገር ላለችው እናቴ ፓስፖርት አውጥታችልኝ ከአዲስ አበባ እንድንጠፋ እንድታረጉልኝ ቃል ኪዳን እንድትገቡልኝ እፈልጋለሁ። በትክክል አቡሽን እናገኘውና ነገሮች ይስተካከሉ እንጂ ማለት ነው አንተ የጠየካቸውን ነገሮች በጠቅላላ እናደርጋለን። ምንም አያሳስብህም። እውነት ነግሬያለሁ ነው። አንዴ ቃል ከገባሁልህ ና ይኸውልህ ይሁና ይሄን ነገር እዛ ያሉ ሰዎች ምናምን ነገር ውስን ናቸው ብሏል። እና በጣም ራሳቸውን ያደራጁ ምናምን ነገር ኮማንዶች ነው የነበሩ ከዚህ በፊት ምናምን ነገር ብሏል። ከዛ በጥንቃቄ ነው ማለት ነው ማድረግ ያለብን። ያለበት ጫካ የተደበቀበትን ቦታ በጠቅላላ አሳያችኋለሁ እንሂድ ምናምን ነገር ብሏል። ስለዚህ ምን እናደርጋለን መሰለህ እኔና አንተ ተነጣጥረን ነው መግባት ያለብን። እዛ ሁለታችንም አንድ ላይ ከታየን ከባድ ችግር ነው የሚፈጠረው። ቦታው ላይ እየሄድን ያለውን ነገር በጠቅላላ እነግርሃለሁ። አሁን በፍጥነት እንሂድ። ተነስ እሺ ተነስ በቃ ዳይድ ና ሰማኛል። አሁን ስደርስ ቶሎ ድምጽ ካሰማችሁ የሆነ ነገር ካደረጋችሁ አቡሽን ከመግደል በዚህ አይደለም። እስቲ ቆይ አንዴ ጊዜ ስጡኝ። በጣም ስለመታችሁ ማሰብ አልቻልኩም። ይኸውልህ የፈለግከውን ያህል ጊዜ ወስደህ ትናገራለህ። በዚህ ጋር እንሂድ እስቲ። ቆይ አይደለም ስማኝ፣ በጣም የሆነ ኮዶች አሉ። የሆኑ ዛፍ አለ። አዎ ወደዛ ነው። እዛ ጋር አደባባዮች በዚያ አሉ። ዳይ ታዲያ ሂድ። ምን ትጠብቃለህ ታዲያ? ሂድ፣ ተንቀሳቀስ፣ ውጣ። ዳይ ሂድ። ወይ ና በቅርበት ሆነ ቆም እስቲ። እሺ እዚህ ጫካ አይደለም አይደል አቡሽ የታሰረው? እዚህ እስካልሆነ ድረስ ደግሞ
የምንድነው ኮድ አለ ከዚህ ጫካ ለመውጣት ይኸውልህ ረጅም ዓመት እዚህ ታግቶ የልጅ የኖረው ማለት ነው እዚህ ነው ከዚህ ጫካ መውጫው መንገዱን ነው የሚሄደው ኮዱ እኮ ገባኝ እኮ እኛ ከዚህ ጫካ ስንገባ እኛ ዝም ብለን የገባነው ቤት መውጣት እንዳለበት እኔ ለምን እንደዛ እንዳልኩ ታውቃለህ ቢያንስ ተረድቻለሁ የሆነ ነገር የሆነ አደጋ ወደ አደጋ ይወሰደን አይወሰደን አናውቅም ትክክለኛው እሺ ፈልጋችሁ አገኙትሽ በራሳችሁ ዝበል ይኸውልህ በትክክለኛው አሁን ሰውየው ፊት እንደዚህ ማውራታችንም ትክክል አይደለም ሰውየው ምን መሰለህ እዚህ ዓመት ነው ረጅም ቀደም ታሪኩን እየነገረኝ ነበር እየገረፍኩት እና ረጅም ዓመት እዚህ ነበር ስኖር የነበረው ተደብቄ ብሏል እና የመውጫና የመግቢያውን ኮዱን በጥንቃቄ በሰላም መውጣት የምንችለው በዚህ በኩል ነው እያለ ነው አይደውን ተረዳኝ ግድ የለም እዛ ጋር ስልክ እንጨት ይታያችኋል አሁን እንዲሁ ስታዩ ስልክ እንጨት ይመስላል ከስር ግን የተለያዩ ምሽግ መደበቂዎች አሉበት ጫካውን ይሄን ያህል የምንጠቀምበት ጫካ ስለዚህ ብታምኑኝ ጥሩ ነው ቀጥልና ሂድ እኔ ቃል የቀባችሁልኝ ነገር ስላለ ና ዮና በጣም ምንም ፈጠር ነገር የለም 100% እመኑኝ እንጂ ሂድ ቀጥል ከዚህ ጫካ እንደወጣን ያለውን ነገር በጠቅላላ አሁን አቴንሽን በደንብ ለማድረግ ቦታው ስለማይመች በቃ አቁመውና ልክ ቦታው ላይ በደንብ እያያችሁ እናንተን በንቃት ልክ አቡሽ ይገኛል ወዳለው አካባቢ ስንሄድ እንቀጥልላችኋለን ልጅ ወደፊት እየሄደ ነው አልደረስንም ያው እዛ ጋር ቦታው ሲያካይ ነው እንዴ አታውቁም እንዴ ከዚህ በፊት መተናናቅም እንደዚህ እንደመታችሁ ምን እየቀለድክ ነው አቡሽ እዚህ ነው ያለው ዋሽተን እየዋሸን ነው አይደለም እና ታዲያ ከዚህ በፊት ስለመጣችሁ አሁንም እዚህ ይቀመጣል ብላችሁ አትጠረጥሩ ሰሙኛላችሁ ሰው በጣም አይምሮ በጣም የላቀ ሰው አልገባኝም እንዴት ከዚህ በፊት እንደመጣችሁ አውቃለሁ ያገኛችሁትም ምናም ያረጋችሁት ነገር እንዳለም አውቃለሁ ስለዚህ አሁን ተመልሶ አቡሽ እንደዛ ዳስ ውስጥ ይቀመጣል ብላችሁ ታስባችሁ ታውቃላችሁ እኔ አስቤ አላውቅም ግን አየለ ነበር ያስቀመጠው አሁን ደግሞ ይሄ ሰውዬ እንዴት እዚህ ላይ ያስቀምጣል ያለ በጣም የተያዘ ነው ሰባያ ሁሉ እዚህ ያስቀምጣው ሁለት ነው በቃ እኔ ሊያዘው አንተ ቼክ አድርግ እስቲ ሰባኛ ነው ወይስ አንተ ያለኔ ኖ እኔ እዛች ጋር ሂጂ ቼክ አደርጋለሁ ሰሙኛላችሁ ሊተኮስበት ይችላል ዝም በል አንተ እሱን ብቻ በጥንቃቄ አንበርክከው እያንዳንዱ ነገር እያየሽ በጥንቃቄ እያንዳንዱ ያለውን ነገር እሺ ቤት ውስጥ ማንም ነው የሌለው ግን የፈለገ ነገር ቢሆን በቃ ወደ ውስጥ መግባት አለብን እሺ በጥንቃቄ እሺ ዮና ልጁስ አስራዋል እርግጠኛ ነህ ምንም መንቀሳቀስ አይችልም የሚያመልጥበት ነገር የለም እሺ ቆይ እኔ ያልገባኝ ማለት ነው ቤቱ ክፍት ነው ማንም የለም በዙሪያው እና ይሄ ነገር በጣም ነው ያጠራጥረን ግን ገብተን ቼክ ማድረግ አለብን በቃ የዚህን ጉዳይ ከዚህ በኋላ ያቡሽን ጉዳይ ወደኋላ ማለት አንችልም የመጣን እሺ አቡሽ በህይወት አለ አቡሽ በሰላም መጣችሁ አንተ ግን ደህና ነህ ሰውነት ምንም ጉዳት አልደረሰብህም እርግጠኛ ነህ ይሄን ያህል ጊዜ ጣጣችሁን ቀንሱ ሰዎቹ እንዴት ይሉ ስንት ሰው አለ እሺ አንደኛው የሆነ ነጭ ልብስ እዚህ አካባቢ እሺ ቆይ እንዴት ነው ብቻ አንተ ተወይዱት እርግጠኛ ነህ አንተ ግን አልተጎዳም ይበቃል አሁን አንጩ ይበቃል አሁን እዚህ ጋር ነኝ ወጣ ብዬ እስቲ ዞር አድርጌ ቼክ አድርጌ ሴፍ ልንገራችሁና ማለት ይሄ ነገር ትክክል ያልሆነ ነገር አለ ምክንያቱም እንዴት እንደዚህ ብቻውን ትተውት ሄዱ ይችላሉ ሁለት ሰዎች አሉ ነው ያልከው ነበሩ አሁን እዚህ ጋር እኮ ነበሩ እኮ የት ሄዱ ሰዎቹ በቃ መጣ እሺ ዮና እንዳትርቅ አቡሽ ደህና ነህ ደረሳችሁ እርግጠኛ ነህ ደህና ነህ ምንም አላደረጉም ትንሽ መተውኛል አልጎዱም ትንሽ መተውኛል ግን ደህና ነኝ ለረጅም ጊዜ በእናትህ ለረጅም ጊዜ አልተያየንም ብራዘር
ኪዩ በጣም ባንተ ናፍቆት ባንተ እየተሰቃየች ነው። እናትህ ሙሉ ቤተሰብ ምናምን ይሄን ነገር አላወቀም። ብቻዋን አምቀው ውስጧ ላይ በጣም እየተሰቃየች ነው ያለችው። ኪያ ነበር በተስፋ እኮ ሞተን ሁላችንም እኮ ተሰቃየን እኮ። አንተን ለማግኘት ሰው ሁሉ በጣም ከባዱ ችግር ውስጥ ነው ያለው። ቶፋ በጥይት ተመቶ እዛ ወድቋል። ኪያ በየጊዜው ለአንተ ናፍቆት እያበደች እየተሰቃየች ነው ያለችው። አዎ ባለፈው እሺ ቆይ አጣርቶ ውጪውን ያለውን ነገር ይምጣ ብዬ ነው። እሺ እንዴት አልጎዱማ? እሺ ቀስ ብላለሁ መራመድ። እሺ ቀስ በል እሺ ቆይ እያለ ቀስ በል እሺ ና ቀስ በል ቀስ በል መንገዱን በዚህ በኩል እናመጣው። ይኸው በዚህ በኩል አኑ ኧረ ተነሳ አንዋር ተነስ እንጂ ኧረ ውሃ የት ነው የምናገኘው? እሺ ውሃ የት ነው? ተነስ የት አለ? አቡሽስ አለ እንደሆነ ተነስ። እሺ ልጆቹስ ቀስ በል እስቲ ቀስ በል ቆይ። እሺ ደህና ነኝ እኔ። የት አለ? እንዳያመልጡ ይሄ ነው እንዳያመልጡ። ኧረ ወይኔ ተነስ የትም እንዳያመልጡ። ና ያኛው ልጅ አቡ ያዘው። ወይኔ ቁጭ አድርገው ና ይዘው ና። የት ጋር በእኛ ነው? ሰራው ና ከዚህ ና ሰራው አንሳው ተራው ወደኋላ ሂዱ። አንተው ብዙ እግሩን ስማ እግሩን እንዳይንቀሳቀስ በቃ ከዚህ በኋላ የትም አይራመድ። ያዘው እጁ ና ተነስ እየተንፏቀቅ ተነሳት ና አንተ ና በዚህ ጋር ትታሰራለህ። ብዙ ናቸው። እሺ በፍጥነት አቡሽ ይደረጉት። እሺ ይሄን ሰውዬ እናናዘው መጀመሪያ እዚህ ጋር እናናዘው ማናዝ አለብን። ዛሬ በቃ ይኸውልህ ለአንዴና ለመጨረሻ ጊዜ ዋናው ሰውዬ መተው ስላለበት ይሁን ግድ የለም የመጣው መጥቶ ይሄን ሰውዬ ይዙ ማናዝ አለበት። እሺ ማናችሁ ዋናው ሰውዬ የት ነው ያለው? ያን ዋናው ሰውዬ የት ነው? ትሞታለህ። ገድል የሚሰጠኝ ይመስላል። ከዚህ በኋላ ማግኘት ያለብኝን አቡሽን አግኝቼዋለሁ። ከዚህ በኋላ ምንድን ነው ላስቡ? ምንድን ነው የማለት ሶስት ናቸው እነዚህ ውሃ የማለት ሶስት ናቸው። ሌላው ሰዎች አሉ ማለት ነው። እሺ ማነው የላከ? ወደዛ ራቅ ብለን እንፈልግ ይሻላል እንደዛ። እሺ ተነስ ና እንዴ የትም ሊያመልጥ አይችልም። የትም አታመልጥም። የትም ልትሄዳችን ዮና ኮድ እየተነጋገሩ ነው። ኮድ እያወሩ ነው። በብዙ የትም ላይ ራሱ ሂዱ በቃ ሂዱ። ሀቡሽ በጣም ዮና እንዳመልጥ ያዘው። እኔ እሱን ልከተለው።
ይሄ